ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት ላይ 2.2 ፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር በሚለው ስር ሾርት ረን ኢኩሊብሪየም ኦፍ ዘ ፈርም ሾርት ረን ሰፕላይ ከርቭ እና ሾርት ረን ዲማንድ ከርቭ ኦፍ ፐርፌክትሊ ኮምፒቲቲቭ ፈርም የሚለውን እንግዲህ እያየን ነው። በ2.2 በሰብቶፒክ 2.2 ላይ ከዚህ በፊት ሁለት ፓርቶችን አይተን ነበር። ዛሬ ሶስተኛውን ፓርት እናያለን። በዚህ ፓርት ሰፕላይ ከርቭ ባለፉት ዲማንድ ከርቭ እንዴት ድራይቭ እንደሚሆን አይተናል። ሆሪዞንታል ከርቭ ነው የሚሆነው ፕራይስ ቴኪንግ ስለሆኑ ዲማንድ ከርቭም ሆሪዞንታል ስሞል ፖርሽን ኦፍ ዚ ኢንታየር ማርኬት ስለሚወስዱ ብለን ዲማንድ ከርቭን አይተናል። እንዲሁም ደግሞ በዛሬው ደግሞ ሰፕላይ ከርቭ ምን መምሰል አለበት የሚለውንና ሌሎች ጉዳዮችን የምናይ ይሆናል ማለት ነው። ስለዚህ ከዛ በፊት lucybridgeacademy.com የሚለውን ሳይት እንድትጠቀሙት እንደ ሁልጊዜው ላስታውሳችሁ እወዳለሁ። ብሪፍ ኖቶች አሉት፣ ኩዌስችን ባንክ አለው፣ ፐርሰናላይዝድ የሆነ ኤአይ አሲስታንት አለው። ከ5 በላይ ቋንቋዎች ኢኔብልድ የሆነ ነው፣ ተጠቀሙት። በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ደግሞ ቤተሰብ እንድንሆን ጋብዛለሁ። በዛሬው ሴሽናችን የ11ኛ ክፍል ኢኮኖሚክስ ጥናት ማርኬት ስትራክቸር እና ፈርም ዲሲሽን ላይ 2.2 ፓርት 3 ስንጀምር እንግዲህ ሰፕላይ ከርቭ የሚለውን ሀሳብ ነው የምንገባው። እንግዲህ ኢን ዘ ሾርት ረን እና ሎንግ ረን የሚለውን በባለፈው አይተናል። ሾርት ረን ላይ the firm can only change what variable inputs while fixed inputs remain unchanged. Fixed input it remains unchanged, but it can adjust the variable inputs. ስለዚህ supply curve shows how much quantity a seller is willing to supply at different level. በተለያዩ የፕራይስ ሌቭሎች ምን ያክል ኳንቲቲ ኦፍ አውትፑት ሰፕላይ ለማድረግ ዝግጁ ነው የሚለውን እንግዲህ የምናይበት ነው ማለት ነው። A firm will not supply any output if the price is below its average variable cost. እንግዲህ in a perfectly competitive firm market structure P ከአቨሬጅ variable cost ካነሰ immediately shut down ብለናል አይደል? ምክንያቱም you are not even covering your variable costs. You are incurring losses, plus to that you are incurring a loss to cover. You are not unable to cover your variable costs. You are not able to pay your labor's wage. You are not able to pay your rent. እንደዚህ አይነት ኮስቶች አሉብህ። ፊክስድ ኮስቶችህንም ከቨር ማድረግ አትችልም። ቫሪያብል ኮስቶችህንም ከቨር ማድረግ አልቻልክም። ስለዚህ ሸትዳውን ታደርጋለህ። ስለዚህ ይሄ እንዳይፈጠር even though you are incurring losses P ከኤቪሲ ከበለጠ ኦፕሬት ማድረግን ትቀጥላለህ። P ከኤቪሲ ከበለጠ ነገር ግን ከኤሲ ጋር ደግሞ ወይም ከአቨሬጅ ቶታል ኮስት ጋር ስናነጻጽረው P ከአቨሬጅ ቶታል ኮስት ከበለጠ we are making profit, which is good. P ከኤሲ ጋር እኩል ከሆነ we are at break even point. But P ከኤሲ ከበለጠ we are at incurring loss. እየከሰረን ነው። ግን እየከሰረን ቢሆን ይሄ ኤሲ የሚባል ኮምፖነንት ሁለት ኮምፖነንቶች አሉት አይደለም? አቨሬጅ ቶታል ፊክስድ ኮስት ፕላስ አቨሬጅ ቫሪያብል ኮስት። አሁን ወሳኝነቱ አቨሬጅ ቫሪያብል ኮስት ነው። አቨሬጅ ቫሪያብል ኮስቱ ከፕራይስ ኦፍ ዘ ኮሞዲቲ የበለጠ ለታ ሰፕላይ ማድረግህን ታቆማለህ ነው። ስለዚህ a firm will not supply any output if the price is below the average variable cost የሚለው ይሄንን የሚያመለክተው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ